ላን ተኩስ ምናምን የሚሉት እና ውጊያ እንሳተፍ የሚሉት ነገር በጣም የሚበረታታ ነገር ነው። አንዳንድ ጉዳዮች እንደዚህ አትታኮሱ ይያሉም ከዚህ መልእክት የሚልኩ በሶሻል ሚዲያ ማሉ እሱም ራሱ በጣም ትልቅ ነገር ነው እና ይሄ ነገር በርትቶ መቀጠል አለበት። በምንም ታምር ተጋፍጠን ሁላችንም በኢትዮጵያን በሙሉ አንድ ላይ ሆነን መጋፈጥና ይሄን ስርዓት ማስወገድ አለብን። በምንም ታምር ይህ ስርዓት ካልተወገደ ማጭበርበሪያው ብዙ ነው። ሰሞኑን ደግሞ አሁን የሁሉ እንትን ባለበት ድብልቅልቅ ባለበት ህገ መንግስት አሻሽላለሁ ብሎ መጣ። በምንም ታምር ህገ መንግስቱን አያሻሽለውም። ህገ መንግስቱን ማሻሻል ማለት ራሱን መካድ ማለት ነው። ራሱን ክዶ መኖር አይችልም። ራሱን መካድ ማለት ራሱነቱን ደብቆ በኢትዮጵያዊነት አንድ ሁለት ዓመት አጭበረበረ። ከዛ በኋላ አሁን በደንብ በግልጽ ወጥቶ የኦሮሞማን አጀንዳ የ16ኛው ክፍለ ዘመን የኦሮሞን እግራቸው የነካውን ሁሉ የኛ ነው የሚለውን በሙሉ ያንን ነገር ነው ማስፈጸም የሚፈልገው እየሄደበት ያለው። ያንን ነገር ህገ መንግስቱን ካሻሻለ ሁሉ ይናዳል። ስለዚህ ይሄ ማደናገሪያ ነው። ህገ መንግስቱን እሱ ያሻሽለው። ህገ መንግስቱ ተቀዶ መጣል ነው ያለበት። ተቀዶ ተጥሎ ደግሞ ሌላ ኢትዮጵያዊ የሆነ ስብስብ አገርን የሚያስቀድም ስብስብ ነው። ይሄንን አዲስ ህገ መንግስት በብዙ ክርክሮችና ስብስቦች ውይይቶች አገራዊ የሆኑ ውይይቶች ብዙ የተሳተፉበት ሁሉንም የሚያንጸባርቅ የሁሉንም ሪጅኖች የሁሉንም ህዝብ ሐሳብ የያዘ ካውንስል ወይም ደግሞ ኮሚሽን ተቋቁሞ በዛ የሚሆን ነገር ነው። እሱ ፕሮሰስ ያለው ነገር ነው እንጂ አሁን እሱ እንደፈለገው በምንም ታምር ህገ መንግስቱን እሱ እንዲነካው መፍቀድ አያስፈልግም። ምክንያቱም ለራሱ አድርጎ ለማበላሸት ነው። በቃ የተበላሸ ሁለተኛ ሌላ የተበላሸ አንፈልግም። አንዴ የሚስተካከል ነው የምንፈልገው። ያንን ደግሞ ጊዜው ሲመጣ የፖለቲካል ኃይል ያለው ኢትዮጵያዊን የሚያስቀድም ኃይል ሲመጣ ነው ያንን የሚያደርገው። ስለዚህ አሁን አማራው የያዘውን ትግል አማራው የያዘውን ህልውና መታገል አማራው አሁን እንደሚመስለኝ ከሆነ እንደምረዳው አሁን ጦሬን አውጥቻለሁ ቢል የሚተው አይሆንም። ምክንያቱም ከዚህ በኋላ ምንም ነገር የሚቆም ነገር አይኖርም። ስርዓት ለመለወጥ መሄድ ያስፈልጋል። ሁሉም በዚህ መተባበር ያስፈልጋል። በውጭ ያለን ቅድም ኢንጂነር ሕዝቅኤል እንዳለው ያለምንም ወዲህ ሳንል ሁሉን ነገር ባንድ ላይ ሆነን የሚያስተባብሩ ነገሮች አሉ። ይህ ስርዓት የኦሮሞማ ስርዓት እንዲወገድ የምንፈልግ አብዛኛው ነው። ይሄን የሚፈልግ ኦሮሞማ ከተወገደ በኋላ በድርድርና በውይይት አዲስ ህገ መንግስት እንዲቋቋም የሚል ብሔር ብሔረሰብ የሚል ነገር ጠፍቶ ህዝብ ከህዝብ እንደ ድሯችን ወይም ደግሞ ሌላ አዲስ ስርዓት አወቃቀር የአስተዳደር ስርዓት እንዲዋቀር የሚፈልግ ሁሉ ይሄን ነገር አንድ ላይ ሆኖ መስራት ያስፈልጋል። የገንዘብ እቅባብ ይባል፣ የዲፕሎማሲ ስራዎች ቢባል፣ የሎቢ ስራዎች ቢባል፣ ሰላማዊ ሰልፍ ቢባል በአንድ ላይ ተጋፍጠን ማድረግ ያለብን ነው የምለው። ይሄን ለማለት ነው የምፈልገው። ታንኪ አመሰግናለሁ ዶክተር። እንግዲህ ኢንጂነር አሁን በአሜሪካ አካባቢ ከዚህ ከምስራቅ አፍሪካ የአሜሪካ የውጭ ጉዳይ ልዑክ ቡድን መሪ ከማይክ ሃመር ጋር አማሮች የራሳቸውን ችግርና መሰረታዊ የህልውናና የማንነት ጥያቄዎች እንዴት እየሆኑ እየተስተናገዱ ቀደም ሲል እንዴት በጉልበት ነጥቀውባቸው ህዋቶች ለመገንጠል ስለሚያስቡ ከሌሎች ዓለም አቀፍ ድንበር ካላቸው አገሮች ጋር እንድንገናኝ በሚል የተፈጸመው ሴራ ያኔ ወልቃይት ጠገዴ ራያና ሌሎችን ከነጠቁ በኋላ በጉልበት ነጥቀው የራሳቸውን የጫካ የፖለቲካ ፕሮግራም አምጥቶ ህገ መንግስት ነው ብሎ በ1987 ዓ.ም ካጸደቁ በኋላ አሁን ያንን እንደገና መጥተው በስልጣን ምክንያት ከአብይ የኦሮሞማ አገዛዝ ጋር ሲፋለሙ ያው እርስ በርስ ልባቸው አንዳቸው ለአንዳቸው ስስ ነውና እርቅ ሲመሰርቱ የጋራ ጠላታቸው አሁንም ኦርቶዶክስና አማራ ስለሆነ ያንን አብዛኛው የትግራይ ህዝብ እምነቱ ኦርቶዶክስ የሆነውን 95% በላይ የሚሆነውን የኦርቶዶክስ ጠላት እንዲሆን እነኚህ ፋሽስታዊ እይታ ያላቸው ህዋቶች ከራሳቸው ቢጥና ከራሳቸው አገልጋዮቻቸው ከኦነግ ጋር አድርገው አሁን ደግሞ የወልቃይትን ጉዳይ የራሳቸው ያልሆነውን ነጥቀው ወስደው እዛ ቀደም ሲል ወደ 120,000 የሚደርሱ አካል ጉዳተኛ የነበሩ የጫካ ተዋጊ የህዋት አባላት ወደ ወልቃይት መጥተው የ14 ዓመት ህፃናትን እየደፈሩ የሚወለዱት ልጆች በትግርኛ እንዲናገሩ የዘር ማጥፋት ወንጀል የተፈጸሙ ከዛሬ 30 እና 32 ዓመት በፊት እነሱ ጫካ በነበሩበት ጊዜ መሆኑ ሲታወቅ ያንን ህጋዊ ለማድረግ ደግሞ ከዚህ ነውረኛ እፍረትን ከማቅ ለአፉ ለከት ማይበጅለት በውሸት ሰውነቱ እንደወናፍ ዝም ብሎ ከውስጡ ሲጫን የሚረጭ የተናገረውን ማቅ የህሊና ችግሩ ወደፊት በባለሙያ እስከሚመረመር ድረስ እንዲህ አይነት የሰይጣን ቁመት የሆነ የሀገራችን መቀጫ አብይ አህመድና የሱን መዋቅር እግዚአብሔር እንዴት እንደሚገስጽ መቼም በህዝብ ትግል ነው። ቅድምም በእግዚአብሔር ስለምናምን ያደርጋል ብለን እናስባለን። የሃይማኖት ጠንካራ ተቋማትን እያስቸገሩ ታዲያ
የኢትዮጵያ ህዝብ አሁን እንዲህ አይነት ማጭበርበር ቀደም ሲል ህገ ወጥ የሆነ የፖለቲካ ድርጅት ነው ብልጽግና ማለት በምርጫ ቦርድ ሳይመዘገብና ፕሮግራሙን ይዞ በህዝብ ዘንድ ቀርቦ ሳይወዳደር ፈረሰ ባለው በኢህአዴግ ፕሮግራም መጥቶ ስልጣን ይዞ ዛሬ ደግሞ የሚፈጥሩት የማናኮሪያ አስተሳሰብ እንዴት በተጨባጭ ህዝቡ ለህልውና ሞቼ ህዝብን አስቆማለሁ አኖራለሁ እኔም እዛው እኖራለሁ መሞት ክልክል ነው መታችሁ ከገደላችሁን ጥዬ ወርቃለሁ የሚለውን አማራ ግልጽ በሆነ መንገድ የአማራን ፋኖና የአማራን ልዩ ኃይል ከዚህ ወራሪ ጦር ለማዳንና ለማጥፋት ግልጽ የሆነ ዘመቻ እንደያመጣጡ ህዝቡ መክቶ ሌላው ባለበት አካባቢ በማናቸውም ሰላማዊ መንገድ ሌላው ደግሞ አልሞት ባይ ተጋዳይ ሆኖ የሚያደርገው ህዝቡ ሆ ብሎ በመነሳት ለአመጽ ራሱን ለህዝባዊ እምቢተኝነት እንዴት ማዘጋጀት እንዳለበት ከመፍትሄውም አንፃር እንድትጠቁምልን ብዬ ነው ኢንጂነር እስኬል ተናለው ወንድም ያወርቅ ረጃጅም ጥያቄዎች የምትጠይቀው እኔ ደግሞ ትንሽ በእድሜም ገፋ እያልኩ ስለሆነ ደግሞ የማስተዋወስ ችሎቴ እያነሰ እንግዲህ ያዝኩትን እመልሳለሁ። አንደኛ ማይክ ሀመር ያልከው ኤሊ አካባቢን ያገኘው በዘር ላይ ሆኖ ልክ የዘር ፖለቲካ ኤክስቴንሽን ነው። ኢትዮጵያን በዘር ተባብሎ ማጥፋት ነው የነሱ ፕላን እና አማራው ግሩፕ ለብቻ የሶማሌውን ለብቻ እንደዚህ ነው ያገኛቸው። ሄደው አናግረውታል እኛም ሰዎች እና ኢቬንቹዋሊ እነሱ ፕላናቸው አብይ አህመድ ታርቆ ከነሱ ጋር ገብቶ እነሱ ስር ይልከሰከሳል እንጂ ወልቃይት ጠገዴና ራያ እኮ ለወያኔ መስራት ነው ለምን ምን ተለለው። ስለዚህ የወልቃይት ኢሹ እና የአዲስ አበባ ኢሹ ለኢትዮጵያ ህልውና አንደኛና ሁለተኛ ኢሹዎች ናቸው። ያለ አዲስ አበባ ኢትዮጵያ አትኖርም፣ ያለ ወልቃይት ኢትዮጵያ አትኖርም። ወልቃይትን አስረክበው እነሱ አንድ ወዳጄ ሲናገር ነበር የትግራይን ሪፐብሊክ ለማዋለድ ከዛ ደግሞ የኦሮሚያን ሪፐብሊክ ለማዋለድ። በተረፈ አማራ ህዝብ የሚያደርገውን ትግል ሁለገብ በሆነ ድጋፍ ለመስጠት ያለበት በአንድ ነገር ብቻ ይደር እዚህ ሀገር ያለው ስፔሲፊካሊ የኛ ማንዴት አለ። ኢትዮጵያ ያለውንም እየረዳን እዚህም ሀገር ደግሞ የሚደረገውን ስትራግል ማካሄድ አለብን። አሁን ቅድም እንዳልኩት የጻፍናቸው ጽሁፎች ብቻ ሳይሆን እንዴት አንድ ጋር ወደ ተግባር እንደምንገባ ዲስከሽን ላይ ያለው የተለያዩ ድርጅቶች የተቋቋሙ ነው። የኮንግረስ ኦፍ ኢትዮጵያን ሲቪክ አሶሲዬሽን፣ ኢትዮጵያን ሲቪክ አሶሲዬሽን፣ ሲቪክ ኦርጋናይዜሽንስ ሙቭመንት የሚሉ ሁሉ የተለያዩ ድርጅቶች እየተፈጠሩ አንድ ጋር እየተነጋገሩ ነው። ቅድም አንተ ቀረብ የተናገርከው ነው ትንሽ ይቅርታ ብታደርግልኝ ሜንሽን ማድረግ አዎ የኖርማል ሙቭመንቱም ሆነ ከዛም በፊት የነበሩ ሙቭመንቶች አብይ አህመድን አምነው ለሱ ረዳለን ብለው ኢትዮጵያን የታገዱ መስሏቸው ብዙ ወንድሞቻችንና እህቶቻችን ብለው ከአሜሪካ መንግስት ማጋልጠዋል። የኢንተርናሽናል ሚዲያውና ኢንተርናሽናል ኦርጋናይዜሽን ማጋልጠዋል። ግን አዛት ታይም በነበራቸው ኢንፎርሜሽን የደገሙት አሁን እዛ ሙቭመንት ውስጥ የነበሩ ወንድሞቻችን ጥፋታቸውን አውቀው ስህተት እንደተሰራ አብይ አህመድን እንዳጨረበራቸው አውቀው ከኛ ጋር ቢሰሩ ብዙዋል። ስለዚህ ያንን አንደርስታንድ አድርገን እኛ ወደፊት የምንሄድበትና ታርቀን ግን አንሌስ ደንበኛ የታወቁ ካድሬዎች ካልሆኑ በቀር ለትግሉ አሁን ትልቅ ኮንትሪቢዩሽን እያደረጉ ያሉ ወንድሞቻችን አሉ። ኮሎራዶም ኒውዮርክም ኢቨን ኤፓክ ውስጥ ሁሉ አንድ ጋር ነው የምንሰራው እና እሱን ለመግለጽ ብዬ ነው። በተረፈ ግን ይሄ የምንሰራውን ስራ አሁን በደንብ ውሃ እንዲቋጥር ለማድረግ ኢትዮጵያ ውስጥ ያለውን እየረዳን ውጭ ያለውን እንዴት ኮኦርዲኔት እናደርጋለን፣ አውሮፓና አሜሪካን እንዴት አንድ ጋር እንሰራለን። የሚሰራው ስራ ደግሞ እውነት ለውጥ ያመጣል ወይስ ብሎ እንደው ለራሳችን ኮንሽስ የምንሰራው ይሄንን ነገር አንድ ጋር ካልተሰራ ነው ምንም አይነት ኢምፓክት አይመጣም። ኢንቨስትመንት ነው፣ ታይማችንን፣ ጊዜያችንን፣ ገንዘባችንን ነው ኢንቨስት የምናደርገው። መልሱ የሚመጣው የአብይ አህመድን መንግስት እንዴት እንቀይራለን። አዘን ነው ዘዴ ይሄ መንግስት መነሳት አለበት። አሁን ጥሩ ወንድሞቻችን አሉ እዚህ ኮንግረስ ኦፍ ኢትዮጵያን ሲቪክ አሶሲዬሽንስ የሚል አንደኛው አሳይመንታቸው የነሱ ሰብጀክት ማተር ኤክስፐርቲስ የትራንዚሽናል ገቨርንመንቱ እንዴት እንደሚቋቋሙ እነማን ናቸው መሆን ያለባቸው እዛ ውስጥ ምን አይነት አባቶች ናቸው ሽማግሌ ይሄን ሁሉ እየሰሩ ወንድሞቻችን እና እየተባበርን መስራት አለብን ነው የምለው። ጊዜያችን ምን ያህል እንዳለን አላውቅም። እነግራቸዋለሁ። እሺ ቀጥሉ እንጂ ነው ቀጥላለን። እና የኢትዮጵያ ጉዳይ በጣም የሚያሳዝን
ነገር ነው። እኔ በበኩሌ የሚታየኝ ምንድነው ስትራክቸር የሆነ አንድ ድርጅት ከሁሉም ጋር የሚያያይዘው ተቋቁሞ እየተነጋገርን በተለይ ደግሞ የውጭ ሀገር መንግስታትና የውጭ ሀገር ድርጅቶች የውጭ ሀገር ሚዲያን የኛን ችግር የኛን ብሶት አቴንሽን እንዲሰጡ ለማድረግ አለመቻላችን ትልቅ ጉዳት ነው። ይሄ ሁሉ ህዝብ እያለቀ አሁን አንድ ጊዜ ሲናገር ሰምተህ እንደሆነ ወንድም ያፈወርቅ ቤልግሬድ ዩጎዝላቪያ ውስጥ 4 ነው 5 ሰው ተገሎ ነበር። ያንን ግድያ ልክ እዚህ ሀገር ማሹት ሲደረግ ከበር እንደሚያደርጉት ቢቢሲ ላይቭ ነበር፣ ቤቴ ውጭ ጋር ነበር። እነኛ 3-4 ሰዎች ተገደሉ፣ ይሄን ያህል ሰው ቆሰለ፣ ይሄን ያህል ሺህ ሰው እያለቀ፣ ይሄን ያህል ሺህ ሰው ሬፕ እየተደረገ፣ ይሄን ያህል ሺህ ሰው 300,000 ብለን እኛ ጽሁፍ ላይ ካወጣን እንጂ በጠቅላላው የጦርነቱ ሲነሳ ጀምሮ ከዛም በፊት የነበረው 3.5 ሚሊዮን በላይ ነው የተፈናቀሉ ሰዎች ኢትዮጵያ ውስጥ ያሉት። በተለይ ደግሞ አማራ ክልል ያሉትን ከወለጋ መንግስት እንኳን ያረዳቸው ዝም ብለን ማየት ብቻ ሳይሆን መርዳት ብቻ ሳይሆን የዓለም ህዝብ ይሄንን እንዲያውቅ ማድረግ የኛ ሪስፖንሲቢሊቲ ነው። ውጭ አለ ኒውዮርክ ታይምስ ላይ አንድ ፒክቸር ተወጣችሁ የኢትዮጵያ የ1984-85 ረሃብ ያ ፒክቸር ነው ያንን ሁሉ ህዝብ ያዳነው። ስለዚህ ስራችን በሚዲያም በኢትዮጵያ ያሉትን በመርዳት ፋይናንሻሊም ሞራሊም እኛ እዚህ አንድ ቦታ ተሰልፈን አሁን ለምሳሌ ሰልፍ አለ ነገ ኢትዮጵያ ኤምባሲ ዲሲ ግብረ ኃይል ሰዎች አሁን ታሳይልናለች ፍላሩ ልከናል። እዛ ሄደን ሰፖርት ማድረግ አለብን። ሜይ 18 ከ9 AM በዚህ ላይ ይቅርታ አድርግልኝ ኢንጂነር፣ አሁን አንድ ቅድም ወደ ቴክኒክ ክፍል ባልደረባችን የላከው እየታየ ነው። በነገው ዕለት ታላቅ ሰላማዊ ሰልፍ በዩናይትድ ስቴትስ ኦፍ አሜሪካ የሚካሄድ ስለሆነ በዛ ሰዓት በተባለው ቦታ ሰዎች እንዲገኙ ዘንድ አንተም ስለላከ በዚህ ማብራሪያ ተሰጥና ትንሽ እንቀጥልበታለን እና የቪዥን ኢትዮጵያንም ጨምርበት። አሁን መጥቷል ይላል። ትልቅ ኢምፖርታንት ሰላማዊ ሰልፍ ነው። ከዚህ በፊት ብዙ ጊዜ ሰላማዊ ሰልፍ የምናደርገው ዋይት ሃውስ ወይም ስቴት ዲፓርትመንት ኤምባሲ ብቅ ብለን የምንመለሰው ዋናው ችግሩ አሜሪካን ጋር። አሁን ትልቁ ችግር ግን የኢትዮጵያ ኤምባሲ እና የኢትዮጵያ ገቨርንመንት ነው። ስለዚህ ኢትዮጵያ ኤምባሲ የሚደረገው ሰላማዊ ሰልፍ በተለይ ዲሲ እና ዲሲ አካባቢ የምትገኙ በ9 AM እና በ2 PM ነገ ሜይ 18 መሄድ አለባቸው። የኢትዮጵያ መንግስት ማወቅ አለበት። ድሮ እኮ የሳውዝ አፍሪካ ጊዜ እኮ የአሜሪካ ኮንግሬስማኖች እንኳን ሳይቀሩ ሳውዝ አፍሪካ ኤምባሲ ይሄዱ ይታሰሩ ነበር። ይሄ ትክክል አይደለም፣ የሰው ልጅ ላይ የሚሰራ ግፍ ነው እየተባለ የኢትዮጵያ መንግስት ከእንግዲህ ወዲህ ኢትዮጵያውያኖች ዝም ብለን የማናይበት ደረጃ ደርሰናል። ቢዝነስ አዝ ዩዥዋል አይሆንም። ስለዚህ ግድያው መቆም አለበት። ሰዎች መታሰር መቆም አለባቸው። የአማራ ሊቃንና ጋዜጠኞች ኢሚዲየትሊ መቆም አለበት። ቤተ ክህነትና የቤተ ክህነት ሰዎች መዋከብና መገደል መቆም አለባቸው። ይሄ ሁሉ ስራ ኢሚዲየትሊ መሰራት አለበት። እኛ ነን የምናስቆመው፣ ደግሞ መንግስት ብሎ አስቆመው። ይሄንን ደግሞ የኢትዮጵያ የአማራና የኦርቶዶክስ ብቻ ችግር ሳይሆን የኢትዮጵያኖች ብቻ ነው። ቪዥን ኢትዮጵያ በአራት 12ኛውን ኮንፈረንሱን የዛሬ 3 ሳምንት ነበር የጀመረው። 4ኛው አሁን ሜይ 20 ነው። ከ11 AM ኢስተርን ታይም እስከ 2 PM ነው። እዚህ ላይ እንደምታዩቸው ከላይ ያሉት ፕሮፌሰር ደምሴና ፕሮፌሰር ጌታቸው መሪዎቹ ናቸው። ከዛ የሚቀጥለው በፊት የመጀመሪያው ሴሚናር ፓርት 1 ነው። አፈወርቅ ወንድማችንም አለ፣ እህታችንም ኢየሩሳሌም አለች። የመጨረሻውና አሁን 4ኛው በመሃል ላይ የቤተ ክህነት የቤተ እምነት መሪዎች ነበሩ። አሁን ደግሞ መጨረሻው እንደምታዩት የአፋር ወንድማችን አለ፣ የአማራ ክልል ከአማራ ጎሳ አሁን ገና አለማየሁ አለ፣ ከአፋር አቶ ዮሴፍ ያሲን፣ ከጋምቤላ አቶ ጁሉ አባላ እና ከሲዳማ ደግሞ አቶ መኮንን ዳያሞ ይካፈላሉ በዚህ በቪዥን ኢትዮጵያ ኮንፈረንስ የመጨረሻው ፓርት 4ኛው። ቤዚካሊ ይሄ የተለያዩ ጎሳዎችና ብሔሮች እነሱንም የህልውና አደጋ አለባቸው፣ ኢትዮጵያን ለማዳን የሚደረገው ትግል ላይ መካፈል አለባቸው የሚለው
በጣም ጥሩ ኮንፈረንስ ነው። የበፊቶቹን ሄዳችሁ በኢትዮ 360 አዲስ ድምጽም ማገር ሚዲያም አላቸው ሄዳችሁ በእነሱ ሰርች አድርጋችሁ ዩቲዩብ ላይ 2 ሰዓት ተኩል 3 ሰዓት ተኩል የሚፈጀው ማየት ትችላላችሁ። እነኝን እያደረግን ይሄ አንድ አውትሌት ነው። ጽሁፍ የምናወጣው እንደዚህ አይነት ጽሁፍ የምናወጣው ሌላ አውትሌት ነው። ኢትዮጵያ ያሉትን ወንድሞቻችን የምንረዳበት ሌላ አውትሌት ነው። ግን ከሁሉም ደግሞ አሁን ኢሚዲየትሊ መሰራት ያለበት ላቢንግ እና አድቮኬሲ ስራ መሰራት አለበት። ይሄንን መንግስት ይሄንን ክራይም እየሰራ የአሜሪካ መንግስትም ሆነ ሌሎች መንግስታት ዝም ብሎ ማየት የለባቸውም። ኢንተርናሽናል ኮሚኒቲው ዝም ማለት የለበት። ይሄንን ማጋለጥ የኛ ስራ ነው። ኢትዮጵያ ያሉት ራሳቸው ነፍሳቸውን ለማዳን ነው። ነፍስ መዳን አለበት። ከቤት ከኮንስቲቱሽን ሆነ ዴሞክራቲክ ገቨርናንስ ከሁሉም በፊት መቅደም ያለበት ነፍስ መዳን ነው። የአብይ መንግስት ይሄን አመሰግናለሁ ኢንጂነር። እንግዲህ አሁን ሰዓታችን እየተቃረበ ነው። የመጨረሻውን እድል ለዶክተር ሽፈራው ሰጣለሁ። በዚህ ሰላማዊ ሰልፍ ውድ ወገኖቻችን በወጣው ማስታወቂያ መሰረት በጊዜው ተገኝታችሁ ይህንን ፋሺስታዊ አገዛዝ በምን አይነት መንገድ ህዝብን እያሰቃየ እንዳለና የአማራን ደም እየመጠጠ አገሪቱን ለብተና እያዘጋጀ እንዳለና በጦር እየተደራጀ ህብረተሰቡን በጉልበት ሊገዛ ወደ ፍጹም አምባገነን ሽግግር እያደረገ እንዳለ ለማሳየት በፊት ለፊት በድፍረት ግፍን ግፍ ብሎ በመጸየፍ ፈጻሚውንም ደግሞ በዛ ግፍ ተጠያቂ እንዲሆን በማድረጉ ሂደት ብርታታችሁ ከጥንካሬና ከእውነት ጋር የተያዘ ስለሆነ የላቀ ይሆናል የሚል ተስፋ አለን። በሌላ በኩል እንግዲህ ዶክተር ሽፈራው የዓለም አቀፍ የአማራው ህብረት ሊቀመንበር እንደመሆንም መጠን በአሁኑ ሰዓት የአማራው ህልውና የኢትዮጵያ ህልውና ሆኖ አብቅቷል። ስለዚህ ማንኛውም ኢትዮጵያ በያለበት ቦታ ሆኖ ይህንን የአማራን በግፍ የደሙ መፍሰስ ማቆም እንዳለበትና ፋሽስቶቹም ከሚሰሩት ስራ ታቅበው ለፍርድ ቀርበው ፍትህ እንዲያገኙና የተጎዱትም ደግሞ በሁለት እግሮቻቸው ቆመው ሀገራቸውን እንዲገነቡ በማድረጉ ሂደት የሚዲያም ሚና ምንድን ነው? የፋሽስቶቹ ተገዥና ተቀጣሪ ሚዲያ አባላት በተለያየ መንገድ የራሳቸውን ስምሪት ልክ እንደ ገበያ ሸመታ አድርገው በየፊናው ተበትነዋል፣ ተሰራጭተዋል። በዩቲዩብ ገብቷል፣ በፌስቡክ ገብቷል፣ ከዛም ደግሞ አልፎ በትዊተር ገብቷል፣ በቲክቶክ ገብቷል፣ በረምብል አካውንት ገብቷል፣ በሌላም ሁሉ ገብቷል። በተመሳሳይ ሁኔታ ግፍንና በደልን በማጋለጡና ለህዝባችን ንቃትን ሰጥቶ ሆ ብሎ በጋራ ተነስቶ ይህንን የሀገርና የህዝብን ጠላት ደምስሶ በቦታው ፍትህና ስርዓታዊ የሆነ የህዝብን ከበሬታ የሚጠብቅ አመራርና አስተዳደር ለመመስረት በዚህ በሚዲያ አሰረጫጨትም ላይ የራሳችሁ ሚና እንዳለ ሆኖ በየአገራቱም ቢሆኑ ይሄ የዚህ እንቅስቃሴ ምዕራፋት ወይም ቻፕተሮች እኛ የምንለው ሆኖ ሁሉም በተቀናጀ አይነት መንገድ መካሄድ እንዳለበት የምትሰጠው አጠቃላይ ምክር ምን እንደሆነ እስቲ እድሉን ወዳንተ። ይሄን የሚዲያውን ሚናና ሚዲያው መደገፍ ያለበትን ከማብራራቴ በፊት ቅድም ያቀረብከው ጥያቄ ፋኖ ልዩ ኃይል እንግዲህ ቅድም እንደተባለው ያው የአማራው ህልውና የኢትዮጵያ ህልውና ሆኗል። ልክ በትክክል እንዳስቀመጠው አፈወርቅ የሚተሳሰር ነው እንዳልኩት ቅድም አማራው ኃይል ቢዳከምና እነሱ ወደ ማሸነፉ ቢሄዱ ነገሩ ሁሉ ያበቃለታል። የሚፈልጉትን ነገር ሁሉ መፈጸም ይችላሉ። ያ እንዳይሆን አሁኑኑ ነው መጋፈጥ ያለብን ሁላችንም እና ለምሳሌ ያህል ከአማራው ራሱ ከአማራው ምን ይጠበቃል የሚለው አሁን አብይ አህመድ መጀመሪያ ገና ጦርነት ላይ ያለ ጦርነቱ ገና የትግራይ ጦርነት ከትግራይ ጋር ጦርነት እያለ ነው ገና ወደ ማሸነፍ እየሄደ መሆኑን ሲያይ የፋኖን ሚና ስላየ ገና የድል አጥቢያ አርበኛ የሚል ከድል በኋላ የድልን እንትን መከፋፈል በሚል አስቀድሞ ጽሑፍ አውጥቶ ፋኖን ፈርጆ ሊሄድበት የፈለገውና ብዙ አድርጓል። 20 ሺህ አስሯል እንዳልከው በአማራ ክልል ብዙ ነገር አድርጎ ባለመቻሉ ሌላ ደግሞ ታክቲክ አምጥቶ ልዩ ኃይሉን አፍርሶ ከዛ ልዩ ኃይሉን ያለ መሳሪያ ሲቀር ቢሆንለት ኖሮ ፋኖውን ለብቻ ማጥፋት ከዛ ወደ ሚሊሻው ከዛ ወደ ታጠቀው አማራ በሙሉ አማራን ያለ መሳሪያ ማስቀረት ነው የሚፈልገው። ስለዚህ አሁን በሚካሄደው ጦርነት በተደረገበት ወረራ ሚሊሻው ተሳስቶ አንዳንድ ቦታዎች የሱን ቅስቀሳና ፕሮፓጋንዳ ሰምቶ ከወንድሞቹ ጋር ከልዩ ኃይሉና ከፋኖ ጋር እየተዋጋ መሆኑን ሰምተናል። ይሄ በፍጹም መሆን የለበትም። ሚሊሻው አይቀርልህም። አንተም በጠቅላላ ታርጌቱ ሁሉንም አማራ ያለ መሳሪያ አንድ የዋህ ሚሊሻ ለምንድን ነው የመጣው ተማርኮ ሲባል ይችን የያዝኳትን መሳሪያ እንዳይወስድብኝ ነው እንጂ
ወንድምህንም ከገደልክ በኋላ ይወስድባል አንተን ገሎ እንጂ እንዲሁ ከመሳሪያ ጋር አትኖርም። ስለዚህ የአማራ የታጠቁ ኃይሎች ሙሉ ፖሊስ፣ የአድማ ብተና በምንም ተአምር ብትችሉ አብራችሁ ተቀላቅላችሁ ተዋጉ። አለበለዚያ ግን ምንም ከአብይ አህመድ አሳይመንት ወስዳችሁ ወይም ደግሞ ተልኮ ወስዳችሁ ከወንድሞቻችሁ ጋር መዋጋት የሚለውን ነገር በፍጹም እንዳታደርጉ። ሌላው ያልታጠቀው የአማራ ህዝብ መጠበቅ የሚያስፈልግበት ወቅት አይደለም። አሁን ነው የሚቻለውን ነገር ሁሉ የገባውን ኃይል መሳሪያውን ተረክበህ የሚሆነውን ሁሉ ማድረግ የምታደርግበት ወቅት አሁን ነው። ሌላ ጊዜ የለህም። ይህን ነገር ማወቅ ያስፈልጋል። ይህን አሁን የሚልከው ጦር መከላከያ እያለበሰ የኦሮሞ ልዩ ኃይል በሚሊዮን ያደራጀው የኦሮሞ ልዩ ኃይል ነው። ገና ያልተነካ ኦነግ ሸኔ ብለው ያሉት የኦሮሞ ነፃ አውጪ ጦር የሚባለው አለ። አብረው ነው የሚሰሩት። አሁን ስምምነት ታንዛኒያ ምናምን እያሉ የሚያጨበረብሩት ዝም ብለው ነው፣ አብረው ነው። የኦሮሞማን ኃይል አንዱ ጥያቄ እኮ ያቀረበው እኮ ምንድን ነበረ? አዲስ አበባ የኛ ናት ብላችሁ አውጁ እኮ ነው ያለው። የዋህ እንዳትሆኑ። የኦሮሞ ነፃነት ታንዛኒያ ውስጥ አንዱ ጥያቄው አዲስ አበባን የኦሮሞ ናት ብለህ አውጅ። እንደገና በ150 ዓመት እነሱ የኢትዮጵያን ታሪክ 150 ብለው ያን የ150 ዓመት ታሪክ የተፈጸመ በደል ይቅርታ ይጠይቀን የኢትዮጵያ መንግስት። እንዲህ አይነት ጥያቄዎች ነው ያቀረቡ። ስለዚህ አንድ መሆናቸውን በዚሁ እናየዋለን። እና ስለዚህ ማንኛውም ኃይል የአማራ ውስጥ ያለ ኃይል በሙሉ ተባብሮ ይህንን ወረራ ማክሸፍ አለበት። ሌላው ኢትዮጵያዊ ቅድም ጠቅሰናል ለማክሸፍ መዘጋጀት አለበት። አባቶች ቅድም እንዳልነው ማውገዝ አለባቸው። በፍጹም ይሄ ነገር የሚታለፍ ነገር አይደለም። ማውገዝ አለባቸው። ቅድም የጀመረ የተናገርነው በአሁኑ ወቅት ኤጲስቆጶሳት ሹመት የሚባል ነገር አይኖርም። ይልቅስ በጥናት ሊቃውንት ቤተክርስቲያን መምህራን ያቀረቡት እንዴት እጩ ኤጲስቆጶሳት እንዴት ይመረጣል የሚል መመሪያ በጥናት ያቀረቡታል። ያን መርምሮ አፈትሾ አውቆ ተረድቶ አጽድቆ ከዛ በኋላ ሌላ ጊዜ ማድረግ ይጠበቃል የሚለው ነው። አሁን ወደ ጠየቀኝ ጥያቄ የሚዲያ ሚና ከፍተኛ ነው። ኢትዮ 360 እንደዚህ የሚያሳብዳቸው ለማዘጋትም እንትን ለማድረግ ይሄን ያህል የሚሄዱት እየጎለጎለ ታሪካቸውን ስለሚያወጣው ነው። የሚያደርጉትን ነገር በሙሉ ቁም ስቅል ምንም ደበቅን ቢሉ ስልክ ቢያስቀሩ ምን ቢሉ በምን መልኩ እንደሆነ እኔ ራሱ አይገባኝም፣ ግን ሁሉ ነገር ይደርሳቸዋል። ያ ነገር ሁልጊዜ ቁም እንትን ነው፣ እንቅልፍ የላቸውም። እና የሚዲያ ነገር ምን ያህል ኃይለኛ እንደሆነ በዚሁ ነው የሚገለጸው። እና ሚዲያዎች ቅድም እንዳልነው ሁሉም አሁን የተረዱ ሚዲያዎች እንደናንተ እንደ ኢትዮ 360 ሌሎችም የተረዱ ሚዲያዎች እየሰሩና አገልግሎታቸውን በሰፊው እየሰጡ ነው ያሉት፣ ትግሉን እያቀጣጠሉት ነው ያሉት። ሌሎች ግን እንዲህ መሀል ላይ ሆነው የሚሉ አሁን ነገሩ ሙሉ ለሙሉ የሚደግፉ ደግሞ እንደዚህ እንደ ፔንዱለም ወዲህ የሚወዣውዡ ማወቅ አለባቸው። ሀገራቸውን የሚሉ ከሆነ ዝም ብሎ ለጥቅም ብቻ ምናምን የሚል ከሆነ መቼስ ምን ታደርገዋለህ? ያድርግ የሚያደርገውን። አገራቸውን የሚያስቡና ተሳስተው ይሄ ሰውዬ ያላሳሳተው የለም። 120 ሚሊዮን ውስጥ ምናልባት እኔ እንጃ 10 ሚሊዮን ያልተሳሳተ ቢኖር ነው እንጂ እኔ ራስን ጨምሮ ያው እንደመጣ ለውጥ ያመጣል ተብሎ ያልተሳሳተ የለም። አሁን ምንም ያን ብሌን ጌም መጫወት አያስፈልግም። አሁን አንተ ተሳስተ እንዲደግፈህ ምንም ያልደገፈ የለም። ስለዚህ ደግፈናል ለሀገራችን ስላሰብን ለውጥ ያመጣል ብለን ደብቆ እሱ ደንበኛ ተውኔት ይችላል፣ አክተር ቢሆን ያዋጣዋል። ይልቅስ ቅጥፍናው በምንም የለየለት ነው። እንዴት አድርጎ እየሰገደ ምን አይነት በቃ ትህትና ያለው ሰው ጎንደር ሄዶ እኮ ብትፈልጉ ቆንጥጡኝ ልጃችሁ አይደለሁም ወይ እዚያ ትግራይ ሄዶ ወርቅ ምናምን ብሎ ያስቀየመ ጊዜ ጎንደር ሄዶ ሮጦ ብትፈልጉ ቆንጥጡኝ የማይለው በቃ በትህትናው እንደዚህ ሲሰግድ ምናምን እንደዚህ የተናገረው ቃልማ የተየለለ ነው የሚያማልል። ስለዚህ አክተርነቱን ተጫውቶ ሲያደርግ ለኢትዮጵያ ያሰበ ሁሉ ቢደግፈው ምንም ስተት የለም። ስተቱ የሚመጣው መቼ ነው? ስተቱ የሚመጣው የጋሞ ወጣቶችን ልክ የኦሮሞ ነፃነት ግንባር ሰራዊት መጥቶ አልፎ ሲሄድ ቡራዩ ላይ ሲጨፈጭፍ ምንድነው ብሎ አለመጠየቅ። ከዛ ቀጥሎ ወለጋ ውስጥ አማራውን ሲጨፈጭፍ ምንድነው ብሎ አለመጠየቅ። መተከል ውስጥ አማራውን ሲጨፈጭፍ አለመጠየቅ። ኦርቶዶክስ ሃይማኖትን በጀዋር ተከበቡ ሲል ሻሸመኔ ላይ አሩሲ ላይ ሲጨፈጨፉ ሲታረዱ አለመጠየቅ። ከዛ ቀጥሎ ደግሞ ሃጫሉ ሁንዴሳ አርቲስት ሃጫሉ ሁንዴሳ ሲገደል እንደዚሁ ኦርቶዶክሳውያን አማራዎች ሲጨፈጨፉ አሁንም በሻሸመኔ እንዲሁም በአሩሲ በሌሎችም በሐረርጌ ምስራቅ ሐረርጌ ሲጨፈጨፉ አለመጠየቅ። ሌላውን ሙሉ ስንቱን ልጥቀሰው። አሁን አዲስ አበባ ውስጥ የምትኖር ህዝብ ተኝተህ ታድራለህ። በዙሪያህ 40 ሺህ ህዝብ እንደዛ እንትን እያደረገ ቤቱ ሲፈርስበት እንትን ሲያደርግ በጥይት እየመታ ሲገለው አሁን በዚህ ሳምንት ራሱ ቤቱ መፍረሱም ሳይቀር ህይወቱን ሁሉ ሲያጣ ያንን ዝም ብለህ የምታይ
ይሄ ነው እንትን የሚያደርገው እና ከዚህ በኋላ ከሱ ጋር የሚያገናኝ ነገር ይገርመኛል። አሁን ፌስቡክ 4 ሚሊዮን ምናምን ተከታይ ነበረው አሉ። እሱን ከሱ ጋር ጓደኝነቱን የማያቋርጥ ሰው ምን ማለት ነው? ይሄ የሚያደርገውን ነገር እየደገፍከው ነው እኮ ማለት እኮ ነው። ስለዚህ ማንኛውን እሱ የሚያደርገውን ነገር ሁሉ አንድ ባንድ እየተከታተልክ ግንኙነትን ማቋረጥ አንዳንድ ወሬ ልሰማ ነው ብሎ ካለ እስኪ ጥሩ ኮንሸስ ሆኖ እንደዛ የሚያደርግ ከሆነ ምን ችግር የለም። አብዛኛው ግን በየዋነት አብሮ የሚከተለው ነው። በየዋነት መከተሉን ማቆም አለበት። ኢትዮጵያን ሊያወድም የመጣ ሰው ነው። ይሄን ማወቅ ያስፈልጋል። ያንን ተረድተን የሚዲያ አስፈላጊነት ዋናው ነው። ይሄን ሁሉ ያመጣሁት ሚዲያ ነው። ይሄን ሁሉ ለህዝብ የሚያስተዋውቀው ኢትዮ 360 አሁን የደረሰበትን ነገር እናውቃለን። አጠንክሮ እንደሚያወጣው ስንሰማ ነበር ቀደም። ጠንክሮ እንደሚወጣ እንጂ ምንም እንደማይሆን ነው። ስለዚህ ጠንክሮ እንዲወጣ ደግሞ ደጋፊዎች ይሄን የምንፈልግ ሁሉ ይሄን ሁሉ ዓላማ የስርዓት ለውጥ እንዲመጣ የምንፈልግ ሁሉ ኢትዮ 360 በየቦታው ቻፕተርም አቋቋመ በተለያየ በጠቀሱት ሁሉ መርዳት ያስፈልጋል ነው የምለው። ሚዲያ ወሳኝ ነው። አራተኛ መንግስት አይደል? ታንክ ዩ አመሰግናለሁ። እንግዲህ ትንሽ ጊዜ ያለችን 1-2 ደቂቃ ያህል